ለዛሬ ጥቁር ባህር ክፍል 21ን ይዤላችሁ መጥቻለሁ። ባለፈው ክፍል ሚስማ ለጋዜብ የእሷና ያዴ ልጅ እንዳልሞተች ስትነግረው አቁመን ነበረ። ዛሬስ ምን ይፈጠር ይሆን? ሸሪፍም ከአዴል ለማምለጥ እየሞከረ ነው። በጣም ፈርቷል። ወደ ዘሪፋም ይደውላል። እሷም ምን ሆነሃል ትለዋለች። እሱም አዴልና ፖሊሶች እየተከታተሉኝ ነው፣ ምክንያቱም ኮረብታው ላይ ወዳለው የኢስማ ቤት ሄጄ አስፈራርቻት ነበር። በዛውም ጥፋቴን አመንኩኝ። በወቅቱ አቃቢ ሕጓ እዛው ነበረችና ሁሉንም ነገር ሰምታለች ይላታል። ዘሪፋም ማሻላህ ጎበዝ ነህ ትለዋለች። እሱም ደግሜ ወደ እስር ቤት መግባት አልችልም፣ እባክሽን እርጅኝ ይላታል። ኢስማ ለጋዜብ ኢሌኒም የእሷና የአዴል ልጅ መሆኗንም ትነግረዋለች። ጋዜብ በድንጋጤ ደርቆ ይቀራል። ማመን ያቅተዋል፣ ግን በጣም ደስ ይሏል። ወደ ውጭ ወጥቶም ወደ ሰማይ ጥይት ይተኩሳል። አጎት መሆኑን ማመን አቅቶታል። ለአሏም ደስ ይበልሽ አሏ፣ አንቺማ አክስት ሆነሻል ይላታል። ኢስማ እውነቱን በመናገሯ እፎይታ ይሰማታል። አሁን የቀረው አዴልና ኢሌኒ እውነቱን እንዲያውቁ ማድረግ ብቻ ነው። ሀጋር እናት ሆና ትተውናለች። እኔ ወደ ስራ ለመሄድ ስትወርድ ሀገር አይሆንም፣ ስራ የለም፣ ማረፍ አለብሽ፣ ወደ ላይ ውጪና እረፍት አድርጊ፣ እኔም እዛው ምግብ አመጣልሻለሁ ትላታለች። ሌኒ ደስ ብሏት ትመለሳለች። ዘሪፋ መታ ስለደረሰባቸው መከራ ለሀጋር ትነግራታለች። ኢስማ ገና ጨቅላ እያለች ኢሌኒን በመሸጣቸው ልትከሳቸው እንደሆነ ትነግራታለች። ሀጋር የሚያሳስባት ከኢሌኒ መለየቱ ብቻ ነው። ማንም ከልጄ ሊለየኝ አይችልም ብላ ወደ ላይ ወደ ኢሌኒ ትወጣለች። ዘሪፋም በሀጋር ሁኔታ ተገርማለች። ይህች ሴት ናብዳለች ትላለች። ወደ ጋዜብ እንመለሳለን። ታዲያ ኦሩክ እንዴት ሀጋር የኢሌኒ እናት ናት አለ አልገባኝም ይላታል። እሷም ሸሪፍ ነው ሁሉንም ያቀደው፣ ልጄ እንደተወለደችም የሸጣትና የሞተች አስመሰለው ውስጥ ነው ትለዋለች። ጋዜብ በጣም ይናደዳል። ያንን ውሻ ገለዋለሁ ይላል። አቃቤ ሕጓ አለዋና ይስማ ሊያረጋጉት ይሞክራሉ። አቃቤ ሕጓ ከቦታ ከተንቀሳቀስክ አስራሃለሁ ትለዋለች። ይስማ እንድትገለው ሳይሆን እንድትረዳኝ ነው የነገርኩም፣ ትረዳኛለህ ወይስ አትረዳኝም ትለዋለች። እሱም በእርግጥ ረዳሻለሁ ይላል። አቃቤ ሕጓም ልትረዳቸው ቃል ትገባለች። ይስማ በሐዘን ሆና እነዚህን 20 ዓመታት ልጇ እንደሞተችባት እናት ነው ያሳለፍኩት። በየቀኑ መቃብሯ ጋር ሄጄ አዝን ነበር። በመጨረሻ ግን ልጄ በሕይወት አለች። ሰርቀው ወደ ሌላ ሀገር ወሰዷት፣ ሌላ ሕይወት እንድትኖርም አደረጓት ትላለች። ሁሉም በንግግሯ ያዝናሉ። እኔና በልጄ ላይም ይህን ያደረገው ሰው ዳግመኛ የፀሐይ ብርሃን ማየት የለበትም፣ እስር ቤት ውስጥ መበስበስ አለበት ትላለች። አቃቤ ሕጓም ይህ እንደሚሆን ቃል ገባልሻለሁ ትላታለች። ጋዜብ እንደገና ይናደዳል። ሸሪፍን ሊገለው ይፈልጋል። ነገር ግን አቃቤ ሕጓ ካልተረጋጋህ ፖሊስ ጠርቼም እወስድሃለሁ ትለዋለች። ይስማም እንድትረዳኝ ነው የሚፈልገው፣ ከኔ ጎን ቆም ትለዋለች። እሱም ተረጋግቶም ሽጉጡን ኪሱ ውስጥ ይከተዋል። አቃቤ ሕጓ ነገ መዝገቡን እንደገና ከፍታለሁ፣ መተሽ ምስክርነትሽን ትሰጫለሽ ትላታለች። አሏም ጋዜብን ይዛው ትሄዳለች። ይስማ አቃቤ ሕጓን አመስግና ትለያያለች። አንድ ሰውም ከሩቅ ሆኖ ይከታተላቸዋል። ሀገርን ለኢሌኒ ቁርስ ታዘጋጃለች። ሌኒ ሁሉም ሰው ጾመኛ በሆነበት እኔ ብቻዬን ብበላ አይከብድም ስትል ሀገር በሩን ዘግታ ማንም አያይሽም ብይ ትላታለች። ሌኒ ለመሆኑ ከዚህ በፊት ለማግባት አስበሽ አታውቂም ስትል ሀገር አዎ ከአዴል ጋር ህልም ነበረኝ ግን አልተሳካም። ጋዜብ ሊያገባኝ ይፈልግ ነበር፣ እሱ ግን እብድ ስለሆነ አላገባውም ትላለች። ሌኒ ትስቃለች። ጋዜብ ይስማን እስካሁን ለአዴል ለምን አልነገርሽውም? አዴል እንዲህ ሊበደል አይገባውም ብሎ ይወቅሳታል። ይስማ በልቅሶ ሆና እኔስ እንዲህ መሆን ይገባኛል? ልጄን ትናንት ልቧ ሊቆም ነበር ትላለች። ልትረዳኝ ከፈለግ እርዳኝ እንጂ አትውቀሰኝ ትለዋለች። ጋዜብ በፊቷ ተንበርክከው ምን እንድሰራልሽ ትፈልጊያለሽ? ሁሉንም አደርጋለሁ ይላታል። እሷም ልጄን ከዛች ሰይጣና ጋር ጠብቅልኝ ትለዋለች። እሱም ከኢሌኒ ጎን እንደማይለይና ሸሪፍም እንዳይቀርባት እንደሚጠብቃት ቃል ይገባላታል። ግን ለአዴል መደበቅ አልችልም፣ እሱ ወንድሜ ነው ይላል። ይስማ እንድትደብቅለት ሳይሆን እውነቱን እንድትነግረው እንድትረዳኝ ነው የምፈልገው ትለዋለች። ጋዜብ ይስማ ዘዥኝ እሞታለሁ፣ ግን ወንድሜን ማታለል አልችልም ይላል። በዚህ መሃል አዴል በድንገት ይመጣል። በጣም ተጨንቋል። ይስማ የሆነ ነገር የሆንሽ መስሎኝ አበድኩ፣ የዛም የውሻ ሸሪፍ መኪና እዚህ ምን ይሰራል ብሎ ይጠይቃታል። ጋዜብ አዴልን አቅፎታል። አለዋና ይስማ ጋዜብ እውነቱን ተናግረው እንዳያበላሸው ይጨነቃሉ። አዴል እዚህ ምን እያደረጋችሁ ነው ሲል ምናሏ ይስማ አንዳንድ ነገሮችን እንድናመጣላት ጠይቃን ነው ብላ ታታልለዋለች። አዴልም ይስማን ሸሪፍ እዚህ እንደነበረም አውቃለሁ፣ እውነቱን ንገሪኝ ይላታል። እሷም እንዴት አወቅ ስትለው ሸሪፍ ይስማ ቤት ሆኖ የቀረጸውን ቪዲዮ በስልኩ ያሳያታል። አዴል የይስማን ልብስ በግድ ይሰበስባል። በዚህ መሃል ጋዜብና አሏ በመኪና እየሄዱ ጋዜብ በመንገድ ላይ ይቆማል። አይሆንም፣ በወንድሜ ላይ በአዴል ላይ እንዲህ ማድረግ አልችልም ብሎ ከመኪናው ይወርዳል። አሏም ተከትላው ወርዳ ለዚህ ሁሉ ምክንያት እኔ ነኝ፣ ገና ከመጀመሪያው የላቦራቶሪ ውጤቱን የቀየርኩትና ይስማንም ሆነ አዴልን የዋሸሁት እኔ ነኝ ብላም ትናዘዛለች። ጋዜብ በሰማው ነገር ደንግጦ እህቱን ማመን ያቅቷል። አዴል ቅዝቃዜ ስለሆነ ለይስማ ጃኬት ያለብሳታል። አብራው እንድትሄድም በግድ ይጎትታታል። እሷ ግን አሻፈረኝ ትላለች። አዴልም አታሳብጅኝ፣ መፋታትሽ አይቀሬ ካልሆነ ለምን አብረሽኝ አትሄጂም? ወይስ ደግሞ ያ ሸሪፍ አስፈራርቶች ነው ይላታል። ይስማን በቃ ይህን ከንቱ ወሬ አቁም፣
ብላ በሩን እንዲከፍትላት ታደርጋለች። እንደገባችም አሮጌውን ጠመንጃ አውጥታ ትደቅንበታለች። አዴል ጠመንጃውን ቀምቶ ወደ ውስጥ ሲያስገባ እሷ በሩን ዘግታበት በመኪና ትሸሻለች። አዴልም በሩን ሰብረው በመውጣት በመኪና እየተከታተለ ጌታዊ በዚህች እብድ ሴት ላይ ትዕግስቱን ስጠኝ እያለ ይናደዳል። በመንገድ ላይ ይስማ መኪናውን አቁማ ትወርዳለች። ለምን ትከተለኛለህ? ሂድና አዲሷን ሙሽራ እንፈልግ፣ ካልሆነ በፋጥማና በኤሌኒ ላይ አደጋ ያደረሰው ሸሪፍን ሂድና ቅጣው ትለዋለች። አዴልም አደጋውን ያደረሰው ሸሪፍ አይደለም አዩሃን ነው ያደረገው ሲላት ይስማ ትደነግጣለች። እሱም ደግፈው ያረጋጋታል። በቤት ውስጥ ኢሌኒ ልብሷን እያስተካከለች በዚህ ሰዓት ከጎኔ ሀጋር ሳትሆን ይስማ ብትሆን ደስ ይለኝ ነበረ ብላም ታዝናለች። ፋጥማ እየሮጠች መጥታ ኢሌኒን ታቅፋታለች። ሚካኤልም ኢሌኒን ሊጠይቃት ይመጣል። ፋጥማ በጣም አዝና እያለቀሰች ኢሱ አብዷል፣ አዴል ማናችንም ከቤት እንዳንወጣም ለሰዎቹ ትዕዛዝ አስተላልፏል ትላታለች። ሚካኤልም እውነት ነው ለአዴልና ለኢሶም ቃል ገብቻለሁ፣ ከዚህ ቤት መውጣት የምትችሉት በእኔ ሬሳ ላይ ብቻ ነው ይላቸዋል። ፋጥማም አደጋውን ያደረሰው አዮሃን እንደሆነ ስትነግራት ኢሌኒ ትደነግጣለች። የኮቻሪ ሰዎችም አዮሃንን ከፎርታና ቤተሰብ ለመጠበቅ ይሰበሰባሉ። ኦሩክ ግን ይህ የእናንተ ጉዳይ አይደለም፣ አዴል አዮሃንን የመቅጣት መብቱን ለፎርታናዎች ሰጥቷል ይላቸዋል። ኢሶ መጥቶ በአዮሃን ላይ ጠመንጃ ይደቅናል። ወንድ ከሆንክ በሰዎች ጀርባ አትደበቅ፣ ናና ግጠመኝ ይለዋል። ሁለቱም በቦክስ ሲደባደቡ ማንም ሊያስቆማቸው አልቻለም። በመጨረሻም ሽሪን መታ ጣልቃ ትገባለች። ለኢሶም መብትህን ማስከበር ጥበብ ነው፣ አንተ የምታደርገው ግን ሞኝነት ነው ብላ ኢሶን በግድ መኪና ውስጥ አስገብተው ይወስዱታል። ሽሪን ከታላቁ መሪ ጋር ተገናኝታ ዛሬ ማታ አብረን እናፍጥርና ስለ ደም ካሳው እንነጋገር ትላለች። መሪውም ይስማማል። በሌላ በኩልም ሸሪፍ ወደ ፖሊስ ጣቢያ ሄዶ እጁን ይሰጣል። አቃቤ ሕግ ፈሪዳ በሰማችው ነገርም ትገረማለች። ይህ ሰይጣን ደግሞ ምን ሊያደርግ አቅዶ ነው ብላም ትጠራጠራለች። ኢሶና ኦሩክም ከድብድቡ በኋላ ፊታቸው ተጎድቷል። ፋጥማና ኢሌኒ ተጨንቀው ቁስላቸውን ያክሙላቸዋል። ኢሶም አሁንም በቁጣ ላይ ነው። ፋጥማ በቁስሉ ላይም ጫን ስትልበት ለምን አያቴ ጋር ትደውያለሽ? እኔ ሕፃን ልጅ ነኝ እንዴ ብሎ ይቆጣታል። ኢሌኒ ደግሞ የኦሩክን ቁስል እያከመች ትንከባከበዋለች። ኦሩክና ኢሶ እርስ በርሳቸው ይጨቃጨቃሉ። ኦሩክም ኢሶን ሊያረጋጋው ቢሞክርም ኢሶ ግን ግትርነቱን አላቆመም። ኢሌኒና ፋጢማ በመሃል ሆነው ለማሳገስ ሲሞክሩ እኛ እየተጣላን አይደለም፣ ይህ የኛ የውይይት መንገድ ነው ይሏቸዋል። ኢሌኒም እየጮች እናንተ በእውነት ጤነኞች አይደላችሁም ትላለች። ኦሩክም እየሳቀም ይሳለቅባታል። ዘሪፋ በቃ ተውት፣ ማታ ስብሰባ አለን፣ እኔ ደም ካሳ ጠይቃለሁ ትላለች። ፋጥማ ግን ለምን አንቺ ትጠይቂያለሽ? ልልሞት የነበረው እኔና ኢሌኒ እኮ ነን ትላታለች። በዚህ መሃል ኢሌኒ ከዚህ ቀደም አዴል በበጀት ላይ ሊፈርድበት ሲል ጣልቃ ገብታ የደም ካሳ በሬ እንዲሰጣት የጠየቀችበትን ትዝታ ያስታውሳሉ። ኦሩክም ለምን በሬ ጠየቅሽ? አንቺ እኮ ስጋ የማትበይነሽ፣ ምን አይነት ግራ መጋባት ነው እያለም ይሳለቅባታል። ኦሩክ ፋጥማን አንቺ ምን ትጠይቂያለሽ ሲላት መጀመሪያ ከኢሶ ጋር መነጋገር አለብኝ ትላለች። ኢሶም ከኔ ጋር ምን ልትነጋገሪ ነው የኔ ውድ ሚስት ይላታል። እሷም ልክ እንደ ማንኛውም ባልና ሚስት ላማክር ፈልጌ ነው ትላለች። ኢሶ ግን እኔ የምጠይቀው በሰርጋችን ቀን ሚስቴን የጠለፈውን ሰውዬ ጭንቅላት ነው ይላል። ይህን ሲሰሙ ኦሩክ፣ ኢሌኒና ዘሪፋ በመገረም ይደነግጣሉ። ፋጥማ ኢሶን ለብቻ ወስዳም አዮሃንን እንድትቀጠው አልከለክልም፣ ግን በዝምታና በሰላም ይሁን ትለዋለች። ኢሶ ግን ምን ሰላም አለ? መጀመሪያ ያጠለፈሽ፣ ቀጥሎም ሊገልሽ ሞከረም፣ ምን አይነት ዝምታ ነው የምታወሩ ይላታል። ፋጥማም እሱ መጥፎ ሰው አይደለም፣ አንተ በግድ እንዳገባኝ ስላሰበ ነው ያደረገው፣ ደግሞም አልተሳሳትም፣ አንተ ያገባኝ አጎትህ ስላስፈራራህ ነው አይደል ትለዋለች። ኢሶ በዚህ ንግግርም ተናደው አሁን እሱ ጀግና ሆነ ማለት ነው፣ ልንሸልመው ይገባል ብሏት እየተቆጣ ጥሏት ይሄዳል። ዘሪፋ ኦሩክን ይህን አጋጣሚ ተጠቀምና ከአዴል ጋር ተነጋግረን የኩባንያውን አክሲዮን አስመልስ ትለዋለች። ኦሩክ ግን እናቴ ምን እያልሽ ነው ብሎ ይገረማል። እሷ ግን የቤተሰባችንን ስም አስመልስ የእኛ መሪ ኦሩክ ብላው ትሄዳለች። ኦሩክ ምን ማድረግ እንዳለበት ግራ ይገባል። ሌኒ ከኦሩክ ጋር ስትቆም እሱም አይዞሽ እናቴ እንዳለችኝ አላደርግም ይላታል። እሷ ግን አይ አድርገው፣ አክሲዮኑ ለእኔም ሆነ ለአንተ ቢሆን ግድ የለኝም ትለዋለች። ኦሩክም እንዴ በዚህ ሰሞን በእኔ ላይ በጣም ረክተሻል መሰል እያለ ይቀልድባታል። ሌኒ ስትሄድም በፍቅር አይን ይመለከታታል። አዴል ወደ ኮቻሪ መጋዘን ሄዶ በሌለበት ሰዓት የተፈጠረውን ሲያይ በጣም ይናደዳል። ይስማ በመኪና ውስጥ ሆና ሸሪፍ እጁን እንደሰጠ በአቃቤ ሕጓ በኩል ትሰማለች። ይስማ ወደ አዴል መታ አዮሃንን በጥፊ ትመታዋለች። አዴል አረጋግቶም ወደ ውስጥ ይወስዳታል። አዴልና ይስማ ቢሮ ውስጥ ይጨቃጨቃሉ። አዴል እስር ቤት ውስጥ እያለው ልትጠይቅኝ እንኳን አልመጣሽም ይላታል። ይስማም ወደ ኋላ ትዝታ ውስጥ ገብታ በሰርጓ ቀን ልታመልጥ ስትልም ጋዜብ ለሀጋር ሚስጥሩን በመናገሩ ምክንያት ሕይወቷ እንደተበላሸም ታስታውሳለች። ለጋዜብም በአንተ ስህተት ምክንያት ነው ሕይወታችን የተመሰቃቀለው፣ ስለዚህም አሁንም ሚስጥሩን መጠበቅ አለብህ ትለዋለች። ጋዜብ በይስማ ክስ ፊት መልስና አጥቶ ይቀመጣል። እሷም ከጎኑ ተቀምጣ ትዝቷን ትቀጥላለች። በሰርጌ ልብስ አምልጬ የመጣሁና ወደ አዴል ውሰደኝ አልኩ፣ አንተ ግን ምን አደረግክ ትላለች። ጋዜብም በሰርግ ልብስሽ ወደ እሱ ልትሄጂ ልትገዩ ፈልገሽ ይላታል። እሷ ግን ጊዜው አሁን አይደለም፣ እባክህን ውሰደኝ ትላለች።
ጋዜብም መኪና ውስጥ እንድትገባ አድርገው በመንገድ ላይ እንቅልፍ ሲወስዳት ከርቷት ወደ ሸሪፍ ይወስዳታል። ይስማም ለምን እንዲያደረግክብኝ ስትለው አዴል አንቺን አይፈልግሽም፣ ስለ አንቺም ምንም መስማት አይፈልግም ብሏት በሸሪፍ እጅም ጥሏት ሄዳል። ወደ አሁኑ ጊዜ ስንመለስ ጋዜብ በዛ ሰዓት ለአዴል ነፍሰ ጡር መሆንሽን ልትነግሪው ነበር ብሎ ይጠይቃታል። እሷም አዎ በዛ ሰዓት ቢሆን ኖሮም ሁሉም ነገር ይቀየር ነበር፣ ለዚህ ነው አንተ የኔ ባለዕዳ ነህ የምልህ ትለዋለች። ጋዜብም በቁጭት ተሞልቶ ትቷቸው ይወጣል። አሏም ኢስማን አቅፋ ታጽናናታለች። ዘሪፋም የኢፍጣር ማዕድ እያዘጋጀች ነው። ሌኒ ከኦሩክ ጋር መጣም የዘምዘም ውሃ ስታይ ይህ ምንድን ነው ብላ ትጠይቀዋለች። ኦሩክም ታሪኩን ይነግራታል። ፋጥማም ከኢሶ ጋር መጣ አይውሃንን እንዳይጎዳው ልታሳምነው ትሞክራለች። ኢሶ ግን ሂጂና ይህንን የሚያደርግልሽን ሌላ ባልፈልግ ይላታል። ፋጥማ ኢሶን አስቆማ ስማኝ፣ የልጅነት ጊዜን በሙሉ ያሳለፍኩት ከሱ ጋር ነው። እናትና አባቴ ሲሞቱና ወንድሜም እስር ቤት ሲገባ ከሱ በቀር ማንም አልነበረኝም። አይውሃንም እናቱ ሞታ ስለነበረም እርስ በርሳችን ተደጋግፈን ነው ያደግነው። ይህን ትዝታ መርሳት አልችልም ትለዋለች። ኢሶ ግን ሁላችንም ስንወለድ ደጎች ነን፣ ግን ዓለም ቀየረችን። በዳይ ደግሞ መቀጣት አለበት ብሏትም እጇን ይዞ ወደ ማዕዱ ይገባል። አዴልና መሪው ይመጣሉ። አይዋን በጣም አዝኖ እኔ አልገባም እናንተ ግቡ ይላል። ፋጥማ መሪውን አቅፋ ታለቅሳለች። ሁሉም ማዕዱን ከበው ሊበሉ ሲሉም ጋዜብና ይስማ ይመጣሉ። ጋዜብ ኦሩክን ሲያይ ሌኒ የሀገር ልጅ ናት ብሎ የዋሸውን ያስታውስና ተናዶም ከነሱ ጋር መቀመጥ አልችልም ብሎ ይወጣል። ይስማ ግን ራሷን አረጋግታ ከሌኒ ጎን ትቀመጣለች። መሪውም አይዋንን እንዲገባ ይጠራዋል። ስለ ደም ካሳውም ሊነጋገሩ ሲሉ ሸሪፍ በድንገት ይመጣና ፍትህ ማለትም ካሳ ነው ይላል። ይስማ እንዴት ወጣ ብላ ስትደነቅ በግሬ ነዋ ብሎ ያላግጥባታል። አዴል ሊቆጣ ሲልም ይስማ ታረጋጋዋለች። ሸሪፍም የአዩብሃንን ነፍስ እንፈልጋለን ይላል። ኦሩክ ግን እኛ የሰውን ነፍስ አንፈልግም፣ በኢሌኒ ስም የጻፋችሁትን የአክሲዮን ድርሻችንን ነው የምንፈልገው ይላል። አዴልም አዩብሃንን ከቤተሰቡ ማባረሩን ይናገራል። ጋዜብ በጣም ተናዶ ሳለ ሀጋር መታ ይበልጥም ታበሳጨዋለች። ጋዜብ ራሱን ሊቆጣጠር አልቻለም። ሀጋር እብድ ነህ እንዴ ስትለውም አዎ እብድ ነኝ፣ አንቺ ምን አገባሽ ይላታል። እሷም ልጅ ሳትመጣ መጋረጃውን እንድሰቅል እርዳኝ ትለዋለች። ጋዜብ ልጅሽ ብሎ እየጮኸ መጋረጃውን ሰቅሎላት ሲያበቃ መልሶ ነቅሎም ጭንቅላቷ ላይ ይጥልባታል። ልጄ እያልሽ አታሳብጅኝ ይላታል። ሀጋርም እውነቱን አውቃል ስትለው አዎ አውቄያለሁ አንቺ መናኛ ይላታል። ጋዜብም እውነቱን ለኢሌኒ ራሷ ሀጋር እንድትነግራትም ያስገድዳታል። ኢሶና ፋጥማ በመቃብር ቦታ የአባታቸው መቃብር ሊጎበኙ ይሄዳሉ። ፋጥማም እዚህ የአባትህ መቃብር ፊት እውነቱን ተናገር፣ አባቴ የሞተው በአባቴ ጥይት ነው ትለዋለች። ኢሶ በቃሽ ዝም በይ ቢላትም እሷ ግን ዝም አልልም፣ የአንተ አባት በአባቴ ጥይት እንደሞተ ሁሉ የኔ አባት ደግሞ በአጎት ጥይት ነው የሞተው ብላው ትሄዳለች።